ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያል የግንቦት 5 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እነሆ። በአየርና በሜካናይዝድ የታገዙ ውጊያዎች በቀጠሉበት የፋኖ ተጋድሎ ምን ይመስላል? በጎንደር ቀጠና በመተማና በጎጃም ቀጠና የፋኖ የተጋድሎ መረጃዎችና የአገዛዝ ጦር ያስተናገደው ወታደራዊ ኪሳራ በዝርዝር የምንዳሰው ቀዳሚው ዜናችን ነው። ሰሙታላችሁ። ህወሓት ሀገር ሁኛለሁ ብሏል። የትግራይ ጊዜያዊ አስተዳደርና ፈርሶ መቀሌን የተቆጣጠረውና በዶክተር ደብረጽዮን የሚመራው ህወሓት መግለጫ ወጥቷል። ለውጭ ሀገራትም ደብዳቤ ጽፏል። ህወሓት ዲፋክቶ ስቴት ነኝ ያለበትና በሳውዲ አረቢያ የሞት ፍርድ በተፈረደባቸው ዜጎች ሰበብ የጻፈው የህወሓት ደብዳቤ ምን ይላል የሚለውን ይዘናል። ቤንሻንጉል የጦርነት ቀጠና ሆኖ ቀጥሏል። ሁለቱ የሱዳን ተፋላሚ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች በክልሉ ከፍተኛ እንቅስቃሴ እያደረጉ ሲሆን ጦርነቶችም ተጠናክረው ቀጥለዋል። በጦርነቱ የተጎዱ ንጹሃን ዜጎችና በአገዛዙ እየታፈኑ ስለሚገኙት የክልሉ ነዋሪዎችም ዝርዝር ዘገባዎችን አሰናድተናል። ተሰሙታላችሁ። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። በአማራ ክልል እየተደረገ ባለው በአየር ኃይልና በሜካናይዝድ ጦርነቶች ዛሬ መቀጠላቸው ተሰምቷል። በመተማ ነጋዴ ባር የፋኖ ኃይሎችና በአገዛዙ የጸጥታ ኃይሎች መካከል ውጊያ መደረጋቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። ውጊያው የተደረገው የአገዛዙ ኃይሎች በእንቅስቃሴ ላይ በነበሩበት በፋኖ ኃይሎች በተፈጸመ ድንገተኛ ጥቃት ነው ተብሏል። በአውደ ውጊያው የደረሱት ወታደራዊ ጉዳቶች በዝርዝር አልተገለጸም። በጎንደር ሰፊ ቀጠና የሸፈነ የድሮን ቅኝት እየተደረገ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ የድሮን ቅኝቱ በሌሊትና በቀን ነው እየተደረገ ያለው። በተመሳሳይ በሸዋ ጠቅላይ ግዛት እዝ ከትናንት አመሻሽ ጀምሮ ተከታታይ የድሮን ቅኝት እንደነበር የቀጠናው የፋኖ መሪዎች ገልጸዋል። በተያዘ በጎጃም እነብሴ ሳር ምድር በተደረገ ጦርነት ያገዛዙ ኃይል ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰምቷል። በፋኖ ኃይሎችና በአገዛዝ ጦር መካከል በተቀሰቀሰ ውጊያም በርካታ የሚሊሻ ኃይሎች እርምጃ ተወስዶባቸዋል ተብሏል። በሌላ ዜና የአገዛዝ ጦር እጅግ ከሚገምተው በላይ ስርዓቱን እየከዳ የወጣበት ባለበት በዚህ ወቅት በ5 ወራት ውስጥ ብቻ ከ80 በላይ የአገዛዝ ወታደሮች ተቀላቅለውኛል ሲል ክፍለ ጦሩ አስታውቋል። በ5 ወራቶች ብቻ 80 የሚደርሱ ወታደሮች አገዛዙን ከርተው ተቀላቅለውኛል ያለው በጎጃም ቀጠና የሚንቀሳቀሰው 201ኛ ኮር 54ኛ ክፍለ ጦር ነው። ክፍለ ጦሩ አገዛዙን ከርተው የተቀላቀሉ ወታደሮችን ስም በመጥቀስና በአሃዛዊ መረጃ በማስደገፍ የመረጃውን ታማኝነት አረጋግጧል። በእነዚህ ወራቶች ውስጥ 43 ወታደሮች፣ 18 ሚሊሾች፣ 3 ፖሊስ፣ 1 አድማ ብተናና 14 አዳዲስ የሚሊሻ ፓራ ኮማንዶዎች 201ኛ ኮር 54ኛ ክፍለ ጦርን መቀላቀላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። ህወሓት ትግራይ ሀገር ሆናለች ያለበትን አነጋጋሪ ደብዳቤ ጻፈ። የትግራይ ጊዜያዊ አስተዳደርና ፈርሶ የትግራይ ክልል መዋቅርን የተቆጣጠረው ህወሓት በዛሬው ዕለት ለሳውዲ አረቢያ መንግስት ደብዳቤ ጽፏል። የትግራይ ክልል አስተዳደርን ተቆጣጥሬያለሁ ያለው የህወሓት አስተዳደር በሳውዲ አረቢያ ሞትን ለሚጠባበቁ ስደተኞች ምህረት እንዲደረግ ብሎ ባወጣው ደብዳቤም ትግራይ ክልል በይፋ እውቅና ያላገኘች ዲፋክቶ ስቴት መሆኗን በግልጽ ያሳየ ነው። ህወሓት በሳውዲ አረቢያ የሞት ፍርድ የተፈረደባቸውና በቀጠሮ ላይ የሚገኙ ሰዎች የትግራይ ዜጎች ናቸው ብሏል። ይህ ዜጎች የሚል ገለጻ ትግራይን ገንጥሎ አገር የመሆን የህወሓት ፍላጎት ያንጸባረቀ ሆኗል። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝዳንትነትን ተረክቤያለሁ ያለው ኃይል በጽህፈት ቤቱ በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስተር በላከው ደብዳቤም በሞት አደጋ ላይ ለሚገኙ በመቶቹ የሚቆጠሩ የትግራይ ተወላጅ ስደተኞች አስቸኳይ የሰብአዊ ምህረት ጥያቄ አቅርበዋል። ስደተኞቹ ራብና የሰብአዊ መብት ጥሰትን በመፍራት የሸሹ ናቸው ሲልም ተጠያቂነትን ለ4 ኪሎ አስተዳደር ለመስጠት ሞክሯል። ምንም እንኳን ስልጣን ተረክቤያለሁ ያለው ኃይል ከፌዴራል እውቅና ባይኖረውም የቀድሞውን ምክር ቤት በመመለስ በአሁኑ ወቅት እንደ መንግስት እየተንቀሳቀሰ ነው። በፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተፈርመው በወጣው ደብዳቤ ላይ እንደተመለከተው
ስደተኞቹ ወንጀለኞች ሳይሆኑም በጦርነትና በሰው ሰራሽ ራብ ምክንያት ለህልውናቸው ሲሉ የተሰደዱም ንጹሃን የትግራይ ተወላጆች ናቸው ብለዋል። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ በሚገኙ ስደተኞች ላይ ሊወሰድ የታሰበ ማንኛውም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርበዋል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸው በመጠየቅ ስደተኞቹ ከጥቃት ተጠብቀው ወደ ትግራይ የሚመለሱበት ሁኔታም ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻች ጥሪ አቅርበዋል። ደብዳቤው አክሎም ሁሉም አካላት የሞራል ግዴታ አለባቸው ያለ ሲሆን ዓለም አቀፍ ማህበረሰብና የሳውዲ መንግስት ተጋላጭ የሆኑ ዜጎችን የመጠበቅና ከሞት የመታደግ የጋራ የሞራል ግዴታ እንዳለባቸው አንስተዋል። የሳውዲ አረቢያ መንግስት ያለው የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ፈጣን እርምጃ ይወሰዳል የሚል እምነት እንዳለውም ህወሓት ባወጣው ደብዳቤ አስታውቋል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው የሚገኙ ኢትዮጵያን አስመልክቶ ብልጽግና እስካሁን ያለው ነገር ባይኖርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሳውዲ መንግስት ዜጎቹን ከፍርድ እንዲታደጋቸው መማጸናቸውን በትላንትናው ዕለት መዘገባችን ይታወሳል። ከአቡነ ማትያስ ቀጥሎ መግለጫ የሰጠው ህወሓት በበኩሉም ለዜጎቹ ደህንነት ተማጽኖ ከማሰማት ይልቅ የትግራይን አገርነት የሚያንጸባርቅ ደብዳቤ መጻፉ አነጋጋሪ ሆኗል። ህወሓት በተደጋጋሚ በሚያወጣቸው መግለጫዎችና ዛቻዎች የአማራ ርስቶችን በተለይም ወልቃይትና ራያን ዳግም በመውረር የራሱን አገር ለመመስረት እየተንቀሳቀሰ ስለመሆኑ ሲገልጽ ቆይቷል። የቤንሻንጉል ጉሙዝ ክልል የጸጥታ ጉዳይ አሳሳቢ ደረጃ ላይ ደርሷል ተባለ። የክልሉ የጸጥታ ሁኔታ ጎራ ለይተው የታኮሱ በሚገኙ አገር አፍራሽ ኃይሎች እየታመሰ እንደሚገኝ ተገልጿል። የአብይ አህመድ ጦር ከሐምዳን ዳጋሎ ጎን በቆመበት በዚህ ጦርነት ህወሓት ከአልቡርሃን ጋር በመሆን አርሚ ሰባን ወደ ቀጠናው አስገብቷል። ቤንሻንጉል ጉሙዝ ክልል የጦርነት ቀጠና ከሆነ ሳምንት ሊደፍን ቀናት ቢቀሩትም በአካባቢው እየተፈጠረ ላለው ቀውስ እስካሁን ትኩረት የሰጠ አካል የለም። በአሁኑ ወቅት በክልሉ ወጥቶ መግባትና መንቀሳቀስ አዳጋች ሆኗል ተብሏል። ከትናንት በስቲያ በህወሓትና በሱዳን ጦር በጋራ የሚሰለጥኑ እንዲሁም ስንቅና ትጥቅ የሚደገፉ የቤንሻንጉል ጉሙዝ ክልል ታጣቂዎች መተከል ላይ በፈጸሙት ጥቃት ሹፌሮችን ጨምሮ በርካታ ንጹሃን ለሞት መዳረጋቸውን መግለጻችን ይታወሳል። ዛሬም በዚሁ በመተከል ዞን የዜጎች በህይወት የመኖር መብት አደጋ ላይ መውደቁን የጣና ሳተላይት ምንጮች ገልጸዋል። በታጣቂዎቹ ከሚፈጸምባቸው ግድያ የተረፉት ዜጎች ያለምንም ወንጀል የፍርድ ቤት ትዕዛዝ በአገዛዙ ወታደሮች በግፍ እየታሰሩ መሆናቸውን የአካባቢው ነዋሪዎች አጋልጠዋል። በተለይም በግልገል በለስ ማረሚያ ቤት ውስጥ የ87ና የ90 ዓመት አዛውንቶችን ጨምሮ አርሶ አደሮችና ወጣቶች ታፍነው መወሰዳቸው ተገልጿል። እስሩ የሚፈጸመው ያለምንም የፍርድ ቤት ትዕዛዝ ከብሔራዊ መረጃና ደህንነት ቢሮ በመጣ ትዕዛዝ ነው በሚል እንደሆነ የገለጹት የጣና ሳተላይት ቴሌቪዥን ምንጮች በርካታ ንጹሃን ዜጎች ወደ እስር ቤት እየተወሰዱ መሆናቸውን አሳሳቢ ነው ብለዋል። በዛሬው ዕለትም በፓዊ ወረዳ ቁጥራቸው በውል ያልታወቀው ወጣቶች መታፈናቸውን የገለጹት ምንጮቹ በወረዳው መንደር 4 ቀበሌ ብቻ ወንዴ ታደሰ፣ አብዬ ጥለውን፣ አዲስ ጥለውንና ሙሉ ዓለም ጌትነት የተባሉ አርሶ አደሮች መታሰራቸው ተረጋግጧል። በአፈናው የቤተክርስቲያን አገልጋዮችም ሰለባ መሆናቸው ተገልጿል። የ87 ዓመቱ አዛውንት አቶ እጅጉ ባየህና የ90 ዓመቱ አዛውንት አቶ ልመና ቦጋለ ደግሞ በብልጽግና ከታሰሩት መካከል ይገኙበታል። አርሶ አደሮቹና የቤተሰብ አስተዳዳሪዎቹ ሰለባ በሆኑበት በዚህ አፈና አሁን ላይ የእርሻ ጊዜ በሆነው በአዝሪት ወቅት የአርሶ አደሮቹ እርሻ ጾም እንዲያደር ተፈርዶበታል። የቤተሰብ አባላትና ነዋሪዎቹ ሰዎቹ ለምን እንደታሰሩ የዞኑ ፖሊስ ሲጠይቁ ኃላፊዎቹ ከፌዴራል ብሔራዊ መረጃ ደህንነት የመጣ ትዕዛዝ ነው የሚል ምላሽ ስለመስጠታቸው ተናግረዋል። ነዋሪዎቹ ጉዳዩን በክልሉ ወደሚገኘው የሰብአዊ መብት ኮሚሽን ወስደው ያመለከቱ ቢሆንም ኮሚሽኑ ጉዳዩ ከአቅም በላይ እንደሆነበት በመግለጽ እጁን ላለማስገባት ማለቱም ተሰምቷል። የፌዴራል ፖሊስ ወንጀል ምርመራ ቢሮም በተመሳሳይ እኛን አይመለከተንም በማለት ጉዳዩን ወደ ጎን ገፍትቷል ብለዋል። ይህ ሁኔታ በአገሪቱ ውስጥ ዜጎች በመንግስት የጸጥታ መዋቅር ስር ያለምንም ተጠያቂ የሚንገላቱበት አሰራር መስፈሩን የሚያመለክት ነው ሲሉ አስተያየታቸውን ለጣና ሳተላይት ቴሌቪዥን የሰጡት ነዋሪዎቹ ገልጸዋል። የሚዲያ ተቋማትና ዓለም አቀፍ ማህበረሰብ ድምፅ አልባ ለሆኑት አዛውንቶችና አርሶ አደሮች ድምፅ እንዲሆኑም በነዋሪዎቹ ጥሪ ቀርበዋል።
የውጭ ኃይሎችን ስቦ በማስገባት የራሱን ዜጎች እየገደለና እያስገደለ የሚገኘው የአብይ አህመድ ስርዓት ወዲህ ደግሞ ሰላማዊ ሰዎችን ወደ እስር ቤት በማጋዝ የሰብአዊ መብት ጥሰት እየፈጸመ ይገኛል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል ታደሰ ወረደን ፈንቅለው ዛሬ ለመጀመሪያ ጊዜ ለሚዲያዎች በሰጡት መግለጫ የትግራይ መንግስት ዋነኛ ተልዕኮ የትግራይ ህዝብን ህልውናና ደህንነት ለማረጋገጥ ነው ብለዋል። የትግራይ ህዝብ ህግ የሚያወጣ የሚያስፈጽምና የሚተረጉም የተሟላ መንግስት ሊኖረው ይገባል ያሉት ዶክተር ደብረጽዮን ይህ ማለት የጦርነት ምክንያት ሊሆን አይችልም ሲሉ የጦርነት ፍላጎታቸውን ለመደበቅ ሞክረዋል። የፕሪቶሪያው ስምምነት በብልጽግና በኩል ፈርሷል በማለት በይፋ ያበሰሩት ዶክተር ደብረጽዮን ትግራይ ሙሉ ከበባና እገዳ ውስጥ መግባቷን፣ ወታደራዊ ከበባ መደረጉና በአንድ ወገን ውሳኔዎች እየተወሰኑ መሆኑን አክለው አሁን ያለን ምርጫ እንደ ህዝብ መኖር ወይም አለመኖር በመሆኑ በቂ ዝግጅት አድርገናል ብለዋል። አዲሱ የህወሓት ሊቀመንበር በውስጥና በውጭ ያለው የትግራይ ህዝብ ይህን ውሳኔ በሙሉ እንዲደግፍና በፍጥነት ወደ ተግባር እንዲገባ ጥሪ አቅርበዋል። ይህም ህወሓት ከዚህ በፊት የሰሜኑን ጦርነት በጀመረበት ወቅት ሲያደርገው ከነበረው እንቅስቃሴ ጋር ተመሳሳይ ነው። ክቡራንና ክቡራት የጣና ሳተላይት ቴሌቪዥን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።